በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ጀምረን በመናነብበት ጊዜ እንዲህ የሚል ቃል እናገኛለን። ወልድ ከራሱ ማድረግ አይችልም፣ ከራሱ ምንም ማድረግ አይችልም። አብ ሲያደርግ ያየውን ያንኑ ያደርጋል። አብ ደግሞ የሚያደርገውን ነገር አንድም ሳይቀር ያሳየዋል። እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል ይላል። ወልድ የተባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የአብ የባህሪ ልጅ በተለየ ቃልነቱ ሰው ሆኗል። ባህሪ የተስፈይትን ተዋህዷል። ስለዚህ ቃል ከተስፈይት ጋር ከተዋሃደ በኋላ የተስፈይት ንዴቱ ቀርቶለታል። የተስፈይት መወሰኑ ቀርቶለታል። ተስፈይት ባርነቱ ቀርቶለታል። ተስፈይት ግብርናቱ ቀርቶለታል። መገዛቱ ቀርቶለታል። ተስፈይት በዲያብሎስ የባርነት እጅ ውስጥ መኖሩ ቀርቶለታል። ስለዚህ አምላክ ያልነበረ የባህሪ አምላክ ሆኗል። ገዥ ያልነበረ ገዥ ሆኗል። የአምላክነት ስራ የማይሰራ የነበረው ተስፈይት የአምላክነት ስራን የሚሰራ ሆኗል። የገዥነት ስራን የሚሰራ ሆኗል። የፈጣሪነትን ስራ የሚሰራ ሆኗል። ፈጣሪ ሆኗል። የባህሪ አምላክ ሆኗል። የባህሪ ገዥ ሆኗል። የባህሪ ንጉስ ሆኗል። በየማነ አብ በዘባነ ኪሩቤል የሚቀመጥ ሆኗል። ከራሱ ምንም ማድረግ አይችልም ማለት ቅድመ ተዋህዶ ምንም ማድረግ አይችልም ነበር ነው። ቅድመ ተዋህዶ በባርነት ውስጥ ነበረ ነው። ቅድመ ተዋህዶ ገዥ አልነበረም ነው። ቅድመ ተዋህዶ ከቃል ጋር ከመዋሃዱ አስቀድሞ ባህሪያዊ ተዋህዶን ከመዋሃዱ አስቀድሞ ሰው አምላክ ከመሆኑ አስቀድሞ በባርነት ውስጥ ነበረ። በንዴት ውስጥ ነበረ። ንዴት ይበዛበት ነበር። በመወሰን ውስጥ ነበረ። ስለዚህ ከራሱ ምንም ማድረግ አይችልም። ነገር ግን አብ ወልድን ለወልድ የሚያደርገውን ሁሉ ያሳየዋል ማለት አብ በብሉይ ኪዳን ይፈውስ ነበረ፣ ያድን ነበረ፣ ድውያትን ይፈውስ ነበረ። ወልድም ድውያንን ይፈውሳል። የ38 ዓመቱን መጻጉዕን ይፈውሳል። ወልድም ሙታንን ያስነሳል። አብ በኤልያስ በኤልሳ አድሮ ሙታንን እንደሚያስነሳ ወልድም ኢየሱስ ክርስቶስም የአራት ቀን ሬሳውን አልዓዛርን አስነስቷል። ወለተ ኢያኢሮስን ወልደ መበለትን አስነስቷል። ድውያንን ፈውሷል። በባህር ላይ ሂዷል። የተራቡትን አጥግቧል። አጋንንትን አውጥቷል። አብ የሚያደርገውን ያንኑ ደግሞ ወልድ አድርጎታል። እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራን ያሳየዋል ማለት አብ ሙታንን እንደሚያስነሳ ህይወትም እንደሚሰጣቸው ወልድ ደግሞ ሙታንን አስነስቶ ህይወትን ይሰጣቸዋል። አንዱን ሁርምኔ ይለዋል፣ ክፉውን ሁርምኔ ይለዋል፣ ደጉን ነአሃቤ ይለዋል። ወደ ዘላለም ህይወት ሂድ ይለዋል። ወደ አባት የሰርግ ቤት ግባ ይለዋል። ወደ ደስታ ቤት ግባ ይለዋል። በጥቂቱ የታመንክ በምድር የታመንክ በምድር ለሆነው ነገር የታመንክ አንተ ወደ ሰማያዊ ደስታ ግባ፣ ወደ ዘላለማዊ ደስታ ግባ ይለዋል። ያን ያልታመነውን ደግሞ እሳቱ ዘኢይጠፍ እፄሁ ዘኢይነውም ወደ ተባለ ወደ ዘላለም ደይን ይጥለዋል። አብ ይህን እንደሚያደርግ ኢየሱስ ክርስቶስ ደግሞ ይህን ያደርጋል ካለ በኋላ እንዲሰማ በላከኝም የሚያምን እርሱ ከሞት ወደ ህይወት ተሻገረ ይለዋል። አሸነፈ ይለዋል። ዓለምን አሸነፈ ይለዋል። የመንግስተ ሰማይ ዜጋ ሆነ ይለዋል። ይሄንን ካለ በኋላ እነሆ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል ብሎ ደግሞ ይናገራል። የእግዚአብሔር ልጅ የተባለ እግዚአብሔር ራሱ ኢየሱስ ክርስቶስ ነው። የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። ሙታን የተባሉ በስሙ ያላመኑ ናቸው። በስሜ ተጠመቁ ያልተጠመቀ መንግስተ ሰማያት አይገባም ብቻ ሳይሆን አያያትም እንደተባለ አያዩዋትም። ያን ጊዜ ሙታንን አስነስቶ ዋጋቸውን በሚሰጥበት በክበበ ተስብእት ዳግመኛ ለሞት ያልሆነ ለስቅለት ያልሆነ ለመቀበር ያልሆነ ለመነሳት ያልሆነ ለማድረግ ያልሆነ አመጣጥን በግርማ መለኮት ክበበ ተስብእት መጥቶ ሙታንን አስነስቶ ዋጋ በሚሰጣቸው ሰዓት ያን ጊዜ እፎ ኮነ ወልደ እጓለ እመሕያው እንዴት ሰው ሆነ ይሉታል። አይወልድም አይወለድም ሲሉት የነበሩት እነሱ እንዴት ሰው ሊሆን ቻለ ይሉታል። አልሰማ ወንጌልን አላዳምጥ አልሰማ ብለው የነበሩት እነሱ ባለማዊነት የተያዙት እነሱ ባለማዊ ባርነት የተያዙት እነሱ በዲያብሎስ አገዛዝ የተያዙት እነሱ እንዴት ሰው ሆነ ይሉታል። ይደነቃሉ ይላል። ሁሩምኔ ባላቸው ይላቸዋል። ቃሉን የሚሰሙበት ሰዓት ይመጣል። ከኔ ወደ ዘላለም እሳት ሂዱ ይላቸዋል።
ባላቸው ጊዜ ዋይታ ይሆናል፣ ግን የማይጠቅም ዋይታ ነው። ልቅሶ ይሆናል፣ የማይጠቅም ልቅሶ፣ እንባ እንደ ጎርፍ ይፈሳል ይላል ሊቁ። ግን የማይጠቅም እንባ ነው ይላል። የማይጠቅም እንባ። ጸጸት ይሆናል፣ የማይጠቅም ጸጸት። ንስሐ ይሆናል፣ የማይጠቅም ንስሐ። ያን ጊዜ ሃይማኖት አያድንም፣ ያን ጊዜ ጸጸት አያድንም፣ ያን ጊዜ ልቅሶ አያድንም። ተዘጋጅታችሁ ኑሩ የሚለው ቃል የሚሰራው አሁን ነው። አሁን ነው። ይሄን የማያደርጉ እነሱ የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል። አሁን አልሰሙም፣ አሁን አልተገዙም። ስጋዬን የበላ የዘላለም ሕይወት አለው የሚለውን ቃል አልሰሙም። ክርስቶስ የሚለው መድኃኒት የሚለውን ቃል አልሰሙም። በወልድ ያመነ የዘላለም ሕይወት አለው የሚለውን ቃል አልሰሙም። ያመነ የተጠመቀ ይድናል የሚለውን ቃል አሁን አልሰሙም። የሚሰሙበት ጊዜ ይመጣል። መቼ? ሁሩ ምኔ በተባሉበት ሰዓት ያን ጊዜ ይሰማሉ ተብሎ ተጽፏል።